ways to describe sets ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የሰባተኛ ክፍል የአማራ ክልል ማትማቲክስ ዩኒት 1 ፓርት 2 ነው። ፓርት 1 ባለፈው ሰርችላችኋለሁ። ways to describe sets ማለት ሴትን የምንገልጽበት መንገድ ማለት ነው። activity 1.2 describe each of the following sets ይላል። a o is a set of odd numbers less than 12 ማለት o የሚባለው ሴት ከ12 የሚያንሱ ኢተጋማሽ ቁጥሮች ናቸው ነው የሚለው። እነዚህን ለመዘርዘር ብንፈልግ እንዴት እንዘረዝራቸዋለን? ብሬስ እናደርጋለን መጀመሪያ። ከዛ ከ12 የሚያንስ ከሆነ 1 3 5 7 9 እና 11 ናቸው። ከዛ ስለጨረስን እንዘጋለን ማለት ነው ብሬሳችን፣ ወይም ደግሞ ከርል ብሬስ ይባላል። ይህን እንዘጋለን። ይህ ሴቱን የገለጽንበት ወይም ደግሞ ዲስክራይብ ያደረግንበት መንገድ ነው። አንዱ መንገድ ይህ ምን ይባላል? ሊስቲንግ ሜትድ ይባላል። በኋላ እንማረዋለን። ሊስቲንግ ኦር ሮስተር ሜትድ ይባላል። ቢ ኤስ ኢዝ ኤ ሴት ኦፍ ግሬድ 7 ስቱደንትስ ኢን ኢትዮጵያ ማለት ኤስ የሚባለው ሴት ኢትዮጵያ ውስጥ ያሉ የሰባተኛ ክፍል ተማሪዎች ስብስብ ነው የሚለው። ይህን ለመዘርዘር አንችልም፣ ምክንያቱም ምንድነው ሁሉን ለመዘርዘር ዲፊካልት ስለሆነ ማለት ነው። ስለዚህ እንዳለው በዚሁ እንዳለው ይቀመጣል ማለት ነው። ሶ ፍሮም ዩር ሪስፖንስ ኢን አክቲቪቲ 1.2 ኦብዘርቭ ዛት ኢን ሴት ኦ ዩ ካን ሊስት ኦል ዘ ኤለመንትስ ኦፍ ዘ ጊቨን ሴት። አያችሁ፣ ሴት ኦ ላይ የተሰጠንን የሴት ሁሉንም ኤሌመንት ሊስት አድርገናል። on the other hand በሌላ መንገድ in S it is difficult to list the elements of the set S ላይ ሁሉንም ኢትዮጵያ ውስጥ ያሉ የሰባተኛ ክፍል ተማሪዎችን መዘርዘር ስለማይቻል ዲፊካልት ነው ማለት ነው። የመጀመሪያው ዲስክራይብ የምናደርግበት መንገድ ሊስቲንግ ኦር ሮስተር ሜትድ ይባላል። ይህ ማለት አክቲቪቲው ላይ እንዳየነው ኤ ላይ እንዳየነው ሁሉንም የተሰጠኑን ኤሌመንቶች መዘርዘር ማለት ነው። ሊስት ማለት መዘርዘር ነው፣ ወይም ደግሞ ሮስተር ሜትድ ይባላል። ሊስቲንግ ኦር ሮስተር ኖቴሽን ኢዝ ኤ ሊስት ኦፍ ኤሌመንትስ ሰፓሬትድ ባይ ኮማስ። ኤሌመንቶቹን ወይም አባላቶቹን ሊስት የምናደርግበት የምንዘረዝርበት ነው። እነሱ ደግሞ ኤሌመንቶቹ በኮማ ይለያሉ ማለት ነው። አንዱ ከአንዱ የሚለየው ኮማ ነው፣ በዚች ኮማ ነው። ኢንክሎዝድ ኢን ከርሊ ብሬስ እና ደግሞ በብሬስ ኢንክሎዝ እናደርጋቸዋለን። ወይም ከመጀመሪያው ብሬስ አለ፣ መጨረሻ ላይም ብሬስ አለ። the curly brace are used to indicate that ምንድነው የሚያመለክተን? ይሄና ይሄ the element written between them belongs to that set። በዚህ መካከል የተጻፉ ኤሌመንቶች ወይም ደግሞ በብሬሱ መካከል between ማለት እዚህ ውስጥ የተጻፉ ኤሌመንቶች የሴቱ ወይም ደግሞ የስብስቡ አባል መሆናቸው ነው የሚያሳየን ማለት ነው። እዚህ ውስጥ የተጻፉ ሁሉም ኤሌመንቶች የስብስቡ አባል እንደሆኑ ነው የሚያሳየን ማለት ነው። ኤግዛምፕል 1.6 let b be a set of all vowel in English alphabet። ለምሳሌ ቢ የሚባለው ሴት እንግሊሽ አልፋቤት ውስጥ ያሉ ሁሉ ቫወል ሌተሮች ናቸው ብንል ራይት ቪ ዩዚንግ ሊስቲንግ ሜትድ። ቪን በመዘርዘር ጻፉ ነው የሚለው። ቫወል የሚባለው እንግሊሽ አልፋቤት ውስጥ አናባቢ የሚባሉት ናቸው። ኮንሶናንት ተነባቢ ነው፣ ቫወል ደግሞ አናባቢ ናቸው። አናባቢዎች ደግሞ 5 ናቸው ይታወቃሉ። ኤ ኢ አይ ኦ ኤንድ ዩ ናቸው። መጀመሪያ ዘርዝር ናቸው እነሱን። ሶ the set v using listing method is given by። ስለዚህ በሊስቲንግ ሜትድ ስናስቀምጥ እንላለን v የተሰጠን ሴቱ ማለት ነው። v is equals to ከዛ ከርሊ ብሬስ እናደርጋለን a e i o u። እነሱ በምን የተለዩ ናቸው? ሰፓሬት የሆኑት በኮማ ነው። ከዛ ከርሊ ብሬሳችን እንዘጋለን ማለት ነው። ይህን ይመስላል ማለት ነው። በዚህ መልኩ ይጻፋል። ኤግዛምፕል 7 let p be a set of all prime number less than 10። ፒ የሚባለው ሴት ደግሞ ሁሉም ፕራይም ነምበሮች ከ10 የሚያንሱ ማለት ነው። ፕራይም ማለት ለአንድና ለራሱ ብቻ መካፈል የሚችል ብቸኛ ቁጥር የሚባለው ማለት ነው። በአማርኛ ብቸኛ ቁጥር ተብላችሁ የተማራችሁት ማለት ነው። ራይት ፒ ዩዚንግ ሊስቲንግ ሜትድ። ስለዚህ እነዚህችን ፒ የምትባል ሴት በሊስቲንግ ሜትድ አስቀምጡ ነው የሚለው። እንደዚህ ሲሰጣችሁ መጀመሪያ ኤሌመንቶቹን መዘርዘር አለባችሁ። ፕራይም ነምበር ከ10 የሚያንሱ ማለት አንድ ፕራይም ኮምፖዚትም አይደለችም። ስለዚህ 2 ፕራይም ናት፣ 3 ፕራይም ናት፣ 5 7 ከ10 የሚያንሱ ፕራይም ነምበሮች እነዚህ ብቻ ናቸው። ስለዚህ መጀመሪያ ዘረዝራችሁ እነዚህን። ከዛ ሴቱን ስታስቀምጡ ፒ ኢዝ ኢኳልስ ቱ የተሰጣችሁ ፒ ተብሎ ስለሆነ ነው። ፒ ኢዝ ኢኳልስ ቱ 2 3 5 7 ብላችሁ በመዘርዘር ማስቀመጥ። ሊስቲንግ ሜትድ ከተባላችሁ ሊስት ማለት መዘርዘር ማለት ነው። ኖት ዛት ዘ ኤሌመንት ኦፍ ሰች ታይፕ ኦፍ ሴትስ ካን ቢ ኮምፕሊትሊ ኦር ፓርሻሊ ሊስትድ ኤንድ ዘ ኤሌመንት ፎሎውስ ሰርቴን ፓተርን። በዚህ መልኩ የሚጻፍልን ኤሌመንት ኮምፕሊትሊ ማለት
ሁሉንም መዘርዘር ኮምፕሌትሊ ሙሉ ለሙሉ መዘርዘር ወይም ደግሞ ፓርሻሊ ወይም በከፊል ልንዘረዝራቸው እንችላለን። ዲፊካልት ከሆነ ማለት ሁሉንም ለመዘርዘር የሚያስቸግረን ነገር ጊዜን ቦታ የሚጨርስብን ከሆነ ፓርሻሊ ወይም ደግሞ በከፊል ልንዘረዝራቸው እንችላለን። ኤግዛምፕልስ A1.8 ኢፍ ቢ ኢዝ የሴት ኦፍ ናቹራል ነምበር ለዛን 100። ለምሳሌ ቢ የሚባለው ሴት ከ100 የሚያንስ መቁጠሪያ ቁጥር ነው ብንባል ዘን ራይት ቢ ዩዚንግ ሊስቲንግ ኦር ሮስተር ሜትድ። ስለዚህ ቢን በሊስቲንግ ወይም ደግሞ በሮስተር ሜትድ ጻፉ ብንባል ዘ ናቹራል ነምበር ለዛን 100 አር ነምበር ፍሮም 1 to 99። አያችሁ ከ100 የሚያንስ መቁጠሪያ ቁጥር ማለት ከ1 እስከ 99 ማለት ነው። ኢንስቴድ ኦፍ ራይቲንግ ኦል ዘ 99 numbers you can list the first 3 numbers to indicate that the number follows a certain pattern followed by 3 dots to indicate that the number are continuing up to the last number which is 99 ይላል። ምንድነው የምናደርገው? መጀመሪያ ላይ ሶስቱን ቁጥሮች እንጽፋለን 1 2 3 ብለን ማለት ነው። ከዛ በኋላ ፓተርኑን ይዞ እንደሚቀጥል ለማሳወቅ 3 ዶት እናስቀምጣለን 3 ዶትስ ማለት ነው። ከዛ በኋላ መጨረሻ ላይ 99 ስላለልን 99 ብለን ይሄ ምን ይባላል? ፓርሻል ሊስቲንግ ሜትድ ይባላል። ምክንያቱም ምንድነው ፓርሻል ሊስቲንግ ሜትድ የምንጠቀመው ሁሉንም ለመዘርዘር ዲፊካልት ስለሆነ ይታወቃሉ፣ ግን ደግሞ ለመዘርዘር የሚያስቸግሩ ከሆኑ ማለት ነው። and this is partial listing method። ይሄ ምን ይባላል? partial listing ወይም በከፊል የተዘረዘረ ይባላል ማለት ነው። ኤግዛምፕል 1.9 if O is a set of odd natural number O የሚባለው odd natural number ቢሆን ወይም የተጋማሽ መቁጠሪያ ቁጥር ቢሆን then write O using listing or roster method። ስለዚህ የተጋማሽ መቁጠሪያ ቁጥሮችን ለመጻፍ it is not possible to list all the odd natural number። ይሄን ሁሉንም ከሆነ ምንም መጨረሻ የለውም፣ የቁጥር መጨረሻ ስለሌለው ምንድነው ኢምፖሲብል ነው፣ አይቻልም። አስቸጋሪ ብቻም ሳይሆን አይቻልም ይሄን ሁሉም መዘርዘር። but you can list the first 3 odd natural number። ነገር ግን ሶስቱን odd natural number የሚባሉትን ሶስቱን በመጻፍ followed by 3 dots ከዛ በኋላ 3 ዶቶችን በማስከተል ወይም ዶት 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 አድርገን በማስቀመጥ to indicate that the listing continue as indicated in the pattern። ምን ማሳየት እንችላለን? ሊስቲንጉ ወይም ደግሞ መዘርዘሩ እንደሚቀጥል ለማሳየት ነው፣ ይቀጥላል ማለት ነው። ስለዚህ እንዴት እንጽፋለን? O equals to 1 3 5 ኦድ ማለት የተጋማሾች ከ1 3 5 7 እያሉ ነው የሚሄዱት ወይም ለሁለት መካፈል የማይችሉ ማለት ነው። it is again a partial listing method። ይሄ ምንድነው? አሁንም partial listing method ነው ማለት ነው፣ ወይም ደግሞ በከፊል የተዘረዘረ ነው። ሁሉንም መዘርዘር ማንችል ከሆነ ወይም ደግሞ አስቸጋሪ ከሆነ ለመዘርዘር ፓርሻል ሊስቲንግ ሜትድ እንጠቀማለን። ቀላል ከሆነ ደግሞ ሁሉንም ኮምፕሊት ሊስቲንግ ሜትድ ማለት ነው በኮምፕሊት ሊስቲንግ ሜትድ ማስቀመጥ እንችላለን ማለት ነው። ሌላኛው ሴትን ዲስክራይብ የምናደርግበት መንገድ ቨርባል ሜትድ ይባላል። ቨርባል ሜትድ ማለት የእንግሊሽ ወርዶችን በመጠቀም የምንጽፈው ወይም ደግሞ የምናስቀምጠው ነው። there are times when it is not practical to list all the elements of a set። አንዳንድ ጊዜ ሁሉንም ኤሌመንቶች ሊስት የማናደርግበት ሰዓት አለ። in this case it is better to describe the set using verbal method። በዚህ ሰዓት verbal method መጠቀም የተሻለ ነው ማለት ነው። the rule that the elements follow can be given in the brace or without brace። የተሰጠንን ኤሌመንት የምናስቀምጣቸው በብሬስም ያለ ብሬስም ሊሆን ይችላል። ለምሳሌ describe each of the following sets ይላል። a set of a letter in English alphabet። በእንግሊሽ አልፋቤት ወይም ደግሞ በእንግሊሽ አልፋቤት ውስጥ ያለ የሌተሮች ስብስብ ወይም የፊደሎች ስብስብ ማለት ነው። ይሄ የተጻፈው ምንድነው? በእንግሊሽ ወርድ ነው። የእንግሊሽ ወርድ ተጠቅሞ ምንም ቁጥርም አንዳንዴ ቁጥር ሊገባበት ይችላል፣ ግን ደግሞ ወርዶችን ተጠቅሞ የጻፈው። ሊስቲንግ ወይም ደግሞ መዘርዘርን ካልተጠቀመ ወርዶችን ወይም ቃላትን በመጠቀም የሚገልጸው የሴት አይነት ቨርባል ሜትድ ይባላል። the set of grade 7 student in Ethiopia in 2015 ይላል። ይሄም በምንድነው የተጻፈው? በቨርባል ሜትድ ወይም ወርዶችን ተጠቅሞ ነው። ምንም ሊስት አላደረገም። ቅድም አክቲቪቲ ስናይ መዘርዘር አንችልም ብለናል አይደለ? ኢትዮጵያ ውስጥ ያሉ የ7ኛ ክፍል ተማሪዎችን ዝርዝራቸውን መጻፍ አንችልም፣ ግን መጻፍ በማንችል ቢሆንም በቨርባል ሜትድ ማስቀመጥ ግን ይቻላል ማለት ነው። solution there are 26 letters in English alphabet and instead of listing all the English alphabet you can write the set as
እንግሊሽ አልፋቤት ምንድነው? እነሱን 26ቱን የእንግሊሽ ሌተሮቹ ከመጻፍ ይልቅ በቨርብ ማስቀመጥ ይቻላል ማለት ነው። ቢ ደግሞ it is very difficult to list all grade 7 students in Ethiopia in 2015 Ethiopian calendar and the better way to write it is as grade 7 student in Ethiopia in 2025 ብለን በብሬስም ያለ ብሬስም ማስቀመጥ እንችላለን ብለናል። ራሱን ብሬስ ውስጥ አስገብተን ማስቀመጥ ማለት ነው። ኤክሰርሳይዝ 1.2 አንደኛ describe each of the following sets by the listing method ሊስቲንግ ሜተድን ወይም መዘርዘርን በመጠቀም ዲስክራይብ አድርጉ ነው ያለን። ኤ the set of all subjects that a grade 7 student is learning የሰባተኛ ክፍል ተማሪዎች የሚማሩት የሰብጀክት ስብስብ ነው የሚለው። ይሄንን ለመግለጽ እንዴት እናደርጋለን? ብሬስ እንከፍታለን መጀመሪያ። ከዛ ማትማቲክስ ትማራላችሁ አይደለ? ማትማቲክስ፣ እንግሊሽ በኮማ እየለየን ማለት ነው። ጀነራል ሳይንስ፣ ሲቲዝንሺፕ እያለ እዛ ጨርሳችሁ መዘርዘር ካልቻላችሁ 3 ዶት አድርጋችሁ መተው ትችላላችሁ። አለያ ደግሞ ሁሉን ዘርዝራችሁ ብሬሳችሁን መዝጋት ማለት ነው። የምትማሩትን የትምህርት ሁሉንም ማለት ነው። ወይ ሁሉን ወይ በከፊል ትችላላችሁ ሊስቲንግ ስለተባለ። ኮምፕሊት ከተባላችሁ ግን ሁሉንም መዘርዘር ግዴታ ነው። ፓርሻል ከተባላችሁ በነጥብ ሳትጨርሱ በነጥብ ማስቀመጥ ትችላላችሁ። ቢ the set of capital cities of the regional state in Ethiopia በኢትዮጵያ ያሉ የክልል ዋና ከተሞችን ነው። ይህ የሁሉም ክልል ዋና ከተማ ላታውቁ ትችላላችሁ፣ ግን የምታውቁትን መዘርዘር ከፍላችሁ ማለት ነው። በከፊል መዘርዘር ስለሚቻል እንዴት ታደርጋላችሁ? ለምሳሌ ብሬስ ከፍታችሁ የአማራ ክልል ምንድነው? ባህር ዳር አይደለ? ባህር ዳር። ለምሳሌ የሲዳማ ክልል ደግሞ ሐዋሳ። እንደዚህ ያላችሁ የምታውቋቸውን ዘርዝራችሁ ማታውቋቸውን ደግሞ 3 ዶት አስቀምጣችሁ በሊስቲንግ ሜተድ አስቀምጣችሁ ይባላል ማለት ነው። ሲ a set of prime number between 4 and 10 ይላል። በ4 እና በ20 መካከል ያሉ ብቸኛ ቁጥሮች ነው የሚለው። እነዚህን ደግሞ እንዴት ታደርጋላችሁ? ብቸኛ ቁጥር ማለት ለአንድና ለራሱ ብቻ የሚካፈል ማለት ነው። ስለዚህ 5 አለች፣ እዛ 7፣ 11፣ 13፣ 17፣ 19 ብላችሁ ሁሉንም ዘረዘራችሁ ማለት ነው። እዚህ ጋር ምንም ዶታ አያስፈልግም። ሁሉንም ከዘረዘራችሁ ዶታ አያስፈልግም። ከዛ ብሬሳችሁን ትዘጋላችሁ ማለት ነው። ዲ ደግሞ a set of even natural number ይላል። ኢቭን ማለት ተጋማሽ ናቹራል ነምበር መቁጠሪያ ቁጥር የሆኑት እነዚህን በምንም ገደብ ስላልሰጣችሁ ምንድነው የምታደርጉት? 3 ቁጥሮች ትዘረዝራላችሁ። ኢቭን ናቹራል ነምበር የመጀመሪያዎቹን 3ቱን ዘርዝራችሁ ከዛ በኋላ 3 ዶት ማስቀመጥ ብቻ ነው። ይህ ማለት 2 ናቹራል ነምበር አይደል የተባለ 4 6 ካደረጋችሁ በኋላ እዛ 3 ዶት ነው የምታደርጉት ማለት ነው። 3 ዶት አድርጋችሁ መዝጋት ነው። ይህ ማለት ይቀጥላል 8 10 12 እያለ ይቀጥላል ማለት ነው። ይሄ ፓርሻል ሊስቲንግ ሜተድ ነው መዘርዘር የሚቻለው። ኢ the set of all odd natural number less than 100 ይላል። ከመቶ የሚያንሱ ሁሉም ተጋማሽ መቁጠሪያ ቁጥሮች ነው የሚለው። ይሄ ደግሞ ገደብ ሰጥቶናል እስከ 100 አይደል ያለን። ስለዚህ መጀመሪያ 3ቱን እንጽፋለን፣ እዛ በኋላ መጨረሻዋን እንጽፋለን ማለት ነው። 1 3 ተጋማሽ ስለሆነ 5 እንደዚህ ካልን በኋላ 3 ዶት እናስቀምጣለን። ዶት አድርገን መጨረሻ ላይ ስንት ነው? 99 ነው። ከመቶ የሚያንሳል የተባለ 99 እንጽፋለን። እዛ ብሬሳችን እንዘጋለን ማለት ነው። ገደብ ከሰጠን መጨረሻ ላይ መጻፋችን አንረሳም። ገደብ ካልሰጠን ግን 3 ዶት አድርገን ነው የምንተወው ማለት ነው። ሁለተኛ describe each of the following sets by a verbal method። ይሄ ደግሞ በሊስቲንግ እና በፓርሻል ሊስቲንግ ተሰጥቶናል። እሱን ቨርባል ሜተድ ወይም ወርዶችን በመጠቀም ነው የምንሰራው። ኤ 1 2 3 100 ይላል። ከ1 2 3 እያለ የሚሄድ ከሆነ በቃ መሀል ላይ ምንም ክፍተት የለም፣ ሁሉንም ናቹራል ነምበር። እንዴት እንላለን? a set of natural number less than or equal to 100 ብለን ማስቀመጥ እንችላለን። ምክንያቱም መቶን ስላጠቃለለ less than or equal to ያንሳል ወይም እኩል ይሆናል ከመቶ ማለት ነው። ከመቶ እኩል የሚሆኑ ወይም የሚያንሱ የመቁጠሪያ ቁጥሮች ማለት ነው። እንደዛ ብለን ማስቀመጥ እንችላለን። a set of natural number less than or equal to 100 ብለን ማስቀመጥ እንችላለን። ቢ ደግሞ 1 3 5 7 እያለ ይቀጥላል። ይሄ 3 ዶት አድርጎ ከጨረሰና ምንም መጨረሻ ላይ ምንም ቁጥር ካላስቀመጠ ምንድነው? ኢንፋናይት ነው፣ ደግሞ ዘርዝረን መጨረስ አንችልም ማለት ነው። ስለዚህ እነዚህ ምንድናቸው? a set of odd natural number ናቸው። ኦድ ማለት ተጋማሽ ናቸው። ስታያቸው መጀመሪያ የተሰጧቸው ኦድ ናቸው አይደለ? ሁሉም። ስለዚህ a set of odd natural number ተብሎ ይጻፋል። ሲ 10 20 30 40 እያለ ይቀጥላል። ይሄ ደግሞ a set of መልቲፕልስ ኦፍ 10 ማለት ነው፣ ወይም የ10 ብዜቶች ስብስብ ማለት ነው።
ሴት ኦፍ መልቲፕልስ ኦፍ 10 የ10 ብዜቶች ስብስብ ማለት ነው። ማስታወሻ እየያዛችሁ ዲ ጃንዋሪ፣ ፌብሩዋሪ፣ ማርች እዛ ዶት 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 ማለት መሀል ላይ ይቀጥላል ማለት ነው። እስከምን? እስከ ዲሴምበር ወይም ጥር፣ የካቲት፣ መጋቢት ብሎ ከዛ መሀል ላይ ዶት ዶት ማለት በቃ መሀል ላይ ያሉትን ወራቶች ይጨምራል ማለት ነው። ጨምሮ የት ላይ ይሄዳል? ታህሳስ ላይ ማለት ነው። ስለዚህ ሴት ኦፍ ኦል መንዝስ ኢን ኤ ይር ማለት ነው። በአመት ውስጥ ያሉ የሁሉም ወራቶች ስብስብ ማለት ነው። ምክንያቱም መልሶ ጨርሶልናል እዚህ ላይ መጨረሻውን ስለጻፈልን ማለት ነው። ሁሉም ናቸው። መሀል ላይ 3 ዶቶች ያልተዘረዘሩትን ይወክላል ማለት ነው። ኢ 2 3 5 7 11 እነዚህ ምንድን ናቸው? ለአንድና ለራሳቸው ብቻ መካፈል የሚችሉ ፕራይም ነምበር ወይም ብቸኛ ቁጥር የሚባሉት ናቸው። ስለዚህ ሴት ኦፍ ፕራይም ናቹራል ነምበር ወይም ደግሞ ብቸኛ የመቁጠሪያ ቁጥር ስብስብ ማለት ነው። ሴት ኦፍ ፕራይም ናቹራል ነምበር ይባላሉ ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። በቀጣይ ሳም ስፔሻል ታይፕስ ኦፍ ሴትስ የሚለውን ይዤላችሁ እመጣለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩ።